ዛሬ ማዕከላችን የተገኘ የአዲስ አበባ ከተማ ቱሪዝም ኮሚሽን ኮሚሽነር አቶ ወንዴ ከበደ ነው። እሷ ሳሮን ትባላለች። ሚሱ የታወቀች ናት በጣም ረጅም ዓመት። በአዲስ አበባ ጉዳይ እያወራን ነበረ። አዲስ አበባ ላይ ባሉ ለውጦች ዙሪያ ላይ ስፔሻሊ ባለፉት 5 ዓመታት 6 ዓመታት በጣም ማአት ነገሮች ተደርገዋልና አዲስ አበባ ለቱሪዝም አዲስ አበባ እንዴት አድርገን ነው ፕሮሞት የምናደርጋት ምንድነው ያለን ኤክስፒሪየንስ የሚለውን እያወራን ነበረ። ሶ ከኤክስፒሪየንሳችን እንጀምራለን። ሚሱ ምን አይነት ኤክስፒሪየንሶች ነበሩሽ አንቺ? አዲስ አበባ ላይ ብዙ ጊዜ የምሰራው ቦሌ አካባቢ ነበርና ቦሌ አካባቢ እንደ ኤክስፐሪመንት ብዙ ጊዜ ለውጥ ይደረግበት ነበረ። የሆነ ጊዜ ላይ ብረቶች ነበሩ፣ ከዛ በጣም ይጋጩ ነበረ። ከዛ ደግሞ የሆነ ጊዜ ላይ አበቦች ተደረጉ እና የሆነ ዋናው መንገድ ማለት ነው ዋናው መንገድ ቦሌ ላይ እና ስሰራ ሁሉ ጊዜ ነበርና ይሄን ነገር ኤክስፐሪመንት ነው የሚያደርጉበት፣ ሌላ ቦታ ይቀጥላል ይሄ ነገር ምናምን ነበረ። ከዛ ያው ሪሰንትሊ ደግሞ ያለውን ነገር ስትመለከት ኦኬ እንደዚህ መሆን ይችላል ለካስ ትላለህ እና አሁን ስታዩ ደስ ይላል። በተለይ ማታ ማታ ወክ ለሚያደርግ ሰው በፊት የምሰራበት ቦታ ላይ ኤንሲዲ ላይ ሰራ ነበር። ኖን ኮሚኒካብል ዲዚዝስ እና ምን ይባላል ከተማችን የወክ ማድረጊያ ቦታ የላትም። ለምሳሌ ስኳር ህመምን ለመቀነስ ሊሆን ይችላል፣ ደም ግፊት ምናምን ለማድረግ ሲነሳ ብዙ ሰው ምን ይላል የቱ ጋር ነው ወክ የምናደርገው? ገብቷል ገደል ውስጥ እየገባው ምን እያልኩ ነው ወክ ማድረገው ይላል። እዚህ ወክ ማድረጊያ ቦታ የላትም የሚል ኮምፕሌንቶች ነበሩ። በአጠቃላይ ስትወጣ ሽታው ምኑ በቃ ምንም አይመችም፣ በአጠቃላይ ማትመች ከተማ ነበረች ይባል ነበር። አሁን ቦሌ ጋር ወጣ ብትል ያው ደስ የሚል ነገር አለው። አቶ ወንዴ አዲስ አበባን እንደ ስሟ አዲስ አበባ ሆናለች ማለት እንችላለን። አሁን ድሮ በጣም ብዙ የሚነሱ ነገሮች ነበሩ። ስፔሻሊ እሷ ቅድም እንዳለችው በጣም በቆሻሻ በጉንፋን በምናምን ይነሳ ነበር፣ ብዙ ነገር ይባል ነበር ድሮ። አሁን በጣም የተለየ ልዩነት አለው የሚታይ አይደለ? እንደ ስሟ አዲስ አበባ ሆናለች ማለት እንችላለን። አዎ አዲስ መልክ ተላብሳለች። ሁላችንም ስንኖርባት ስለነበር ከ5 ዓመት በፊት ከ5 ዓመት በኋላ ኢቨን 5 ዓመቱን ራሱ እንደው ከ2 ዓመት ወዲና ወደዛ አድርገን ብናይ በጣም የተለየ አይነት ገጽታ የተላበሰች ከተማ ሆናለች። ይሄን ደግሞ በርካታ ዓለም አቀፍ ሁነቶች አዲስ አበባ ላይ ሲደረጉ የሚመጡ እንግዶች ሁሉ እስከ መገረም ይደርሳሉ። የሀገር መሪዎች ሌሎችም ጭምር በለውጥ ፍጥነት እንዴት በ1 ዓመት በ2 ዓመት ይሄ ሁሉ ሊለወጥ ይችላል ይላሉ። ለምሳሌ አፍሪካ ህብረት በየዓመቱ ይደረጋል። እንደው በቋሚነት የሚደረጉትን ብናይ ስለዚህ የሀገራት መሪዎች ይመጣሉ። ዘንድሮ ሲመጡ በቀጣይ ዓመት ሲመጡ በጣም የተለያየ ነገር ነው የሚያዩትና በጣም እየተደመሙ ያለበት ነው። አጠቃላይ የአዲስ አበባ መልክ እውነቱን ለመናገር በጣም ነው የተቀየረው። ለምሳሌ አሁን የአዲስ አበባ ለውጥ ሰው ከመሰረተ ልማት ጋር ብቻ ነው የሚያያይዘው አንዳንዱ አልፎ ግን እኔ ከመሰረተ ልማት ስራ የተሻገረ ነው ብዬ ነው የማስበው። ለምሳሌ በቱሪዝም እይታ እንኳን ብናይ የቱሪዝም በርካታ መዳረሻዎች አዲስ አበባ ላይ ተገንብቷል አይደል? ዩኒቲ ፓርክ፣ ፍሬንድሺፕ፣ እንጦጦ በርካታ ትልልቅ የቱሪዝም መዳረሻዎች ለምተዋል። አሁን እየተደረገ ያለው ልማት የቱሪዝም መሰረተ ልማትን የመዘርጋት ኢሹ ብቻ አይደለም። አጠቃላይ ከተማዋን እንደ ከተማ የቱሪስት መዳረሻ እንድትሆን ያደርጋት። ለምሳሌ ወደ አዲስ አበባ የሚመጡ እንግዶችን ካያችሁ የሚዲያ ሰዎች ሌሎች በተለያየ አጋጣሚ የሚገልጹ አዲስ አበባን ስለ አዲስ አበባ የሚያወሩ ሰዎችን ብታዩ ከዚህ በፊት የሆነ ፓርክ ላይ ወር የሆነ ቦታ ላይ ሄዶ ነበር እንትን የሚሉት። አሁን በቃ ኤቭሪ ከተማዋ ላይ የሆነ ቦታ ቆመ ስለ ከተማዋ ፕራውድሊ መናገር ይቻላል። እና ለቱሪዝም ደግሞ በጣም ያደላ መሰረተ ልማት ነው የተዘረጋው አዲስ አበባ ውስጥ ብሎ መውሰድ ይቻላል። ቱሪስት ብዙ እንትኖችን ይፈልጋል፣ አማራጭ ነገሮችን ይፈልጋል። ቅድም ስታነሳ ነበር ዎክዌይ። የግድ ቱሪስት ከተማችንን በመኪና ብቻ እየዞረ መጎብኘት ላይፈልግ ይችላል። አንዳንዱ በሳይክል መሄድ ይፈልጋል፣ በእግር ወክ እያደረገ አጠቃላይ ከተማዋን ገጽታ ማየት ይፈልጋል። ለዚህ ሁሉ ምቹ ሁኔታ ተፈጥሯል ማለት ነው። ከዚህ በፊት የመሰረተ ልማት ጉዳይ ሲነሳ ወይ የአስፋልት መንገድ ማስፋት እና መዘርጋት ብቻዎች ናቸው የሚታወቁት። አሁን ግን ይሄ አማራጭ መጥቷል ማለት ነው። አሁን መዲናችን ላይ ትልቅ የስቶፕ ኦቨር ቱሪዝም ሀብት አለን፣ እምቅ ያልተጠቀምንበት ሀብት። ለምሳሌ አንድ ትራንዚት ትራቨለር አዲስ አበባ ውስጥ 2 ሰዓት፣ 4 ሰዓት፣ 5 ሰዓት ሊቆይ ይችላል ወደ ሌላ ሀገር የሚሄድ።
በዛች ቅስፈት ወጥቶ ፒያሳ መጎብኘት ይችላል። እንጦጦ ሄዶ እንኳን መመለስ ይችላል። ለዛ ምቹ የሆኑ መንገዶች ተሰርተዋል ማለት ነው። ምናልባት ከዚህ በፊት ከአየር መንገድ ፒያሳ ድረስ ለመድረስ 3 ሰዓት 4 ሰዓት ሊፈጅ ይችላል። አሁን ከፈለገ በሳይክል በስኩተር ምናምን ከተማዋን ዞር ዞር ብሎ ጎብኝቶ ወደሚሄድበት ሀገር መሄድ እንኳን ይችላል። አይደለም እዚህ በቋሚነት ለመጎብኘት የሚመጣ አይደለም፣ እግረ መንገድ ቱሪስት የምንለው ወይም ስቶፕ ኦቨር ቱሪስት የምንላቸውም ጭምር ከኤርፖርት እየወጡ ከተማችንን በቀላሉ መጎብኘት የሚችሉበት መሰረተ ልማት ነው የተዘረጋውና አዲስ አበባ እንደ ስሟ ሆናለች ብንል ማጋነን አይሆንም የሚለውን ለማንሳት ነው። ከዚህ ጋር ተያይዞ ላቋርጥህና የወንዝ ዳር ልማቶቹ በተለይ እነሱ ላይ ማለት ነው የሆነ ነገር ብትለኝ ደስ ይለኛል። አሁን የተሰሩ ያሉ ነገሮች አሉና በዋነኝነት እነዚህ የወንዝ ዳር ልማት የሚሰራው ወንዞቹ ምን ለማድረግ ነው? ኤንድ ጎሉ ምንድን ነው? እዛ ጋር እንግዲህ የሪቨር ሳይድ ዴቨሎፕመንት በጣም ምናልባት የአዲስ አበባን መልክ ከሚቀይሩ ትልልቅ ፕሮጀክቶች አንዱ ነው ብዬ ነው የምወስደው። ክቡር ጠቅላይ ሚኒስቴራችንም ሲያነሱ እስካሁን በአጠቃላይ እንደ አዲስ አበባ የተሰራውን ስራ ከተሰራው ስራ የወንዝ ዳር ልማት ስራ ልቤን የሚያሞቅ ፕሮጀክት ነው ብሎ ሲገልጹ እናያለን እና አንደኛ አልተለመደም፣ አዲስ ነው። በታሪክ ግን በርካታ ወንዞች አዲስ አበባ ውስጥ እንዳለ ይታወቃል። ሪሰርቸሮች፣ ሌሎች ሰዎች ይሄን በትክክል ይገልጻሉ። አስፈላጊውን እንክብካቤ ካለማድረጋችን፣ በቂ የሆነ ስራ ካለመስራታችን የተነሳ እነዚህ ወንዞች አሁን አዲስ አበባ ውስጥ የሉ። አንደኛ እነዛን ወንዞች መልሶ የማከም ለአንድ ከተማ ደግሞ በተለይ በጣም አስፈላጊ ነው። የቱሪዝም መዳረሻም ጭምር ነው። ስለዚህ ከአሁን በኋላ አንድ ጎደለን ብለን ስናስብ የነበረው የወንዝ ነው ከተማ ውስጥና አሁን በጥቂት ዓመታት እነዚህ ወንዞች ይመለሳሉ። አሁንም እየተሰሩ ያሉ ስራዎች ደግሞ እነዚህን አጠቃላይ ለመጠበቅ ያለው ስራ በጣም ከፍተኛ ነው ብሎ መውሰድ ይቻላል። በአጋጣሚ ከ2 ቀን በፊት ከእንጦጦ እስከ ፒኮክ ያሉትን የወንዝ ዳር ልማት ስንጎበኝ ነበር። እንግዳም ሲመጣ ለማስጎብኘት እንዲመቸን ሙሉ ስራውን እስካሁን ያለውን ተዘዋውረን እያየን ነበርና ከተለያዩ ከኔቲሞች ጋር በዚህ ደረጃ መስራት ይቻላል ወይ የሚል ጥያቄ ይፈጥርብሃል። ለምሳሌ የወንዝ ዳር ልማት የተለያዩ ሀገሮች ላይ ይደረጋሉ። ግን በዚህ ኪሎ ሜትር በዚህ ርዝመት በአጭር ጊዜ ውስጥ እንደዚህ አይነት ስራ መስራት በጣም ለማመን የሚከብድ ነገር ነው። ሌሎች ሀገሮች 4 ኪሎ ሜትር 5 ኪሎ ሜትር ለመስራት 5 ዓመት የፈጀባቸው ትልልቅ ያደጉ ሀገሮች እነ ሳውዝ ኮሪያን መውሰድ እንችላለን። እኛ ግን በአንድ ዓመት ከምናምን ውስጥ ወደ 42 ኪሎ ሜትር የሚደርስ የወንዝ ዳር ልማት እየተከናወነ ነው ያለው። ይሄ በጣም የሚገርም ነው። አንደኛ ወንዞቹን ከመመለስ፣ ሁለተኛ ሌላ ገጽታ ደግሞ ለከተማችን ከማላበስ አንጻር። ይሄ ብቻ አይደለም። በዚህ ወንዝ ዳር ልማት የተለያዩ ቼክ ዳሞች አሉ። ዳሞች ጭምር ተፈጥረዋል። እዛ ላይ ደግሞ የወተር አክቲቪቲዎችም ጭምር ለማድረግ ምቹ የሆኑ ስራዎች ናቸው እየተሰሩ ያሉት እና እነዚህ በጥቂት ጊዜ ተጠናቀው ሌላ ደግሞ ለከተማችን አዲስ የቱሪዝም መዳረሻ ሆነው አዲስ ገጽታን ደግሞ ጨምረው የሚመጡ ልማት ናቸውና እኔ እንዳልሽው የወንዝ ዳር ልማት እውነቱን ለመናገር በጣም የማደንቀው በጣም የምደሰትበት ኢንቫይሮንመንታሊ ፍሬንድሊ የሆነ ስራ የተሰራበት ትልቅ ስራ ነው ብዬ ነው የምወስደው። አሁን ማንሳት ፈልገው ቱሪስቶችን ከመሳብ አንጻር ፋሲሊቲዎች ተሟልተዋል፣ ገጽታዋ ተቀይሯል። ግን ደግሞ ኢትዮጵያን ለየት የሚያደርጓት ከ50 በላይ ካልቸር አላት፣ ብዙ ብሔረሰቦች አሏት ለየት የሚያደርጓት ማለት ነው። እነሱን ካለው ኢንፍራስትራክቸር ጋር እንዴት ነው የማያያዝ ሀሳብ አላችሁ? ቱሪስት ከመሳብ አንጻር እንግዲህ ብዙ አክቲቪቲዎች ይደረጋሉ አዲስ አበባ ውስጥ። አዲስ አበባ የብዙ ብሔር ብሔረሰብ መቀመጫ ነች። በጣም ብዝሃ የሆነ ባህል ያለባት፣ ብዝሃ የሆነ ቋንቋ ያለባት ከተማ ነች። ይሄ ለቱሪስቱ በጣም ጠቃሚ ነው። ቱሪስቱ ደግሞ አሁን ከማየት አልፎ ኤክስፒሪየንስ የማድረግ ስቴጅ ላይ ደርሷል። ማየት ብቻ ሳይሆን የሆነን ነገር ፕራክቲስ ማድረግ፣ ካልቸሩን ማየት፣ እዛ ውስጥ ኢንጌጅ ማድረግ ይፈልጋል። እነዚህን እንግዲህ አሁን ከሚሰሩ መሰረተ ልማቶች ጋር ማያያዝ በጣም ያስፈልጋል ብለን እናስባለን። በተለይ
ትልልቅ መሰረተ ልማቶች ሰርተናል። እነዚህን ደግሞ አክቲቪቲ እንዲኖረው የማድረግ ስራ መስራት ደግሞ በጣም ያስፈልጋል። ትልልቅ ኢቨን በኮሪደር ዴቨሎፕመንት ትልልቅ አምፊ ቲያትሮች፣ ቦታዎች ለተለያዩ ኢቨንት ሆስት ለማድረግ የሚያግዙ በርካታ ከዚህ በፊት በከተማችን ያልነበረ ትልልቅ የኢቨንት ማድረጊያ ቦታዎች ተፈጥሯል። እነዚህ ምንድነው መደረግ ያለባቸው? አክቲቪቲዎች መጨመር፣ የተለያዩ ኢቨንቶች እዛ ውስጥ እንዲደረጉ ማድረግ፣ የቱሪስቱን ቆይታ እንዲያራዝም የሚያስፈልጉ ቱሪስቱ የሚሳተፍበትን ጭምር አክቲቪቲ፣ የባህል ሊሆን ይችላል፣ የናይት ላይፍ ሊሆን ይችላል፣ ሌሎች ነገሮችን ቱሪስቱ የሚፈልገውን እንደየፍላጎቱ እነዚህ ነገር ዲቨሎፕ ማድረግ ያስፈልጋል። እኚህም በቀጣይነት በጣም በርካታ ፕላኖችን ይዘን እየሰራን ያለ ነው። ይህም ብቻ ሳይሆን ኢቨን ካልቸራል ቪሌጅ ጭምር ያስፈልጉናል። ሁሉንም አንድ ቦታ ማየት የምንችልበት ሁኔታ፣ እነዚህም መስራት በጣም ቀላሉ ናቸው። ትልቁን ነገር ሰርተን አይተናል። እነዚህ ነገሮች ደግሞ የተሻለ ለቱሪስቱ ደግሞ የቱሪስቱን ፍላጎት ሚት የሚያደርግ የቱሪስቱን ቆይታ የሚያራዝም አንዳንድ አክቲቪቲዎችን በየመዳረሻዎቹ እየጨመርን መስራት በጣም ያስፈልጋል። ለዚህ ጥሩ ዝግጅት እያደረግን ነው። እንግዲህ እኛ እንደ አዲስ አበባ ቱሪዝም ኮሚሽን በርካታ ፕላኖች አሉ። እነዚህን ደግሞ እናሳካለን። ካልቸራል ቪሌጅ ሲል እንትን ትዝ አለኝ የሆነ ዱባይ ውስጥ ግሎባል ቪሌጅ የሚል ነገር አላቸው እና በጣም ብዙ ቱሪስቶች ይስባሉ። የየሀገሩን ባህል አድርገው ቤቶች ምናምን እየሰሩና በዛ አጋጣሚ ደግሞ ቅድም እሷ እንዳለችው እኛ እንዲህ አይነት ካልቸራል ቪሌጅ ያልከውን ነገር ለመስራት በጣም ፈርታይል የሆነ ሪሶርስ አለና ይበዛብን ይችላል። ይብለኝ ለኛ ለልጆች ለተማሪዎች የሚጎበኙት እንደዛ አይነት ቦታ ቢኖር በጣም በጣም አሪፍ ነው እያሰብኩ ነበር። ዲስ ካልቸራል ቪሌጅ አይዲያ በጣም ደስ የሚለው አንዳንድ ፌስቲቫሎችም አክቹአሊ እየተደረጉ ነው። ለምሳሌ ኢትዮጵያ ዊክ የሚባል አለ። ከበላው ኢትዮጵያ መጥተው አንድ ኤሪያ ላይ ያላቸውን ካልቸር ያላቸውን አጠቃላይ ማንነት የሚገልጹበት በየአመቱ የሚደረግ ኢትዮጵያን ዊክ ይባል አለ። እንደዚህ አይነት አክቲቪቲዎችን እንዲበዙ ማድረግ ነው። በአመት አንዴ ብቻ ሳይሆን በየወሩ ያስፈልጉናል። እንደዚህ አይነት ነገሮች ከተማዋ ቢዚ እንድትሆን በጣም በእንቅስቃሴ ማለት ነው። ኤግዛክትሊ። በሁለት አቅጣጫ ያለውን ነገር ብናወራ፣ አንደኛ አዲስ አበባን አገር ውስጥ ላሉ በሌሎች ከተሞች ውስጥ የሚኖሩ ኢትዮጵያውያን መጥተው የሚጎበኟት፣ እሱም የቱሪዝም እንትን ስለሆነ ማለት ነው። ልክ ላሊበላ እንደምንሄደው አክሱም እንደምንሄደው ሁሉ ሌሎች አካባቢዎች ያሉ ሰዎች ደግሞ ወደ አዲስ አበባ እንዲመጡ ለነሱ። ሁለተኛው ደግሞ ቅድም እንደተባለው ለኢንተርናሽናል ኮሚኒቲው ደግሞ የሚሆንን ነገር አት ሴም ታይም እና ለሀገር ውስጥ ስላለው ምን አይነት ነገሮች እቅዶች አሏችሁ? ያ እንግዲህ በሁለት መንገድ ማየት ይቻላል። የሀገር ውስጥና የውጭ ቱሪስት በሁለቱም ያለን ፖቴንሻል በጣም ትልቅ ነው። ብዙ ጊዜ ይሄን የሀገር ውስጥ ቱሪዝምን ብዙም ስናነሳ አይታይም፣ ብዙ ትኩረት አይሰጠውም። የውጭ ቱሪስቱ ላይ ፎከስ እናደርጋለን። ኦፍ ኮርስ ያስፈልገናል። በጣም ብዙ ይዞ የሚመጣው ነገር አለ፣ ለሀገር የሚጠቅም ነገር። የሀገር ውስጥ ቱሪዝም ደግሞ በዛው መጠን ማደግ ያስፈልጋል። የኛ የጉብኝት ባህላችን በደንብ መዳበር አለበት ብለን እናስባለን። አዲስ አበባ ለዚህ ምቹ ነች። ለምሳሌ አዲስ አበባ ውስጥ በርካታ ፌስቲቫሎች ይደረጋሉ። በተለይ ለሀገር ውስጥ ቱሪዝም በጣም መሰረት የሚጥሉ ላይክ ትልቅ ፌስቲቫሎች፣ አንዳንዶቹ በዩኔስኮም ጭምር የተመዘገቡ የሀገራችን ሀብት የሆኑ እንደነ መስቀል፣ እንደነ ኢሬቻን የመሳሰሉ በጣም በሚሊዮኖች የሚቆጠሩ ሰዎች አቴንድ የሚያደርጉበት ፌስቲቫል። ይሄ ለሀገር ውስጥ ቱሪስት ፍሰት በጣም ከፍተኛ አስተዋጽኦ ነው የሚያበረክቱት። ለምሳሌ የዘንድሮን አመት እንኳን ብቻ ብንወስድ ፈርስት ኳርተር የመጀመሪያዎቹ 3 ወራት ላይ ወደ 2.2 ሚሊዮን የሀገር ውስጥ ቱሪስት አዲስ አበባን ጎብኝቷል። በፌስቲቫሎች ሊሆን ይችላል፣ በሄልዝ ቱሪዝም ሊሆን ይችላል። እንግዲህ በቱሪስት ዲፊኒሽን አንድ ሰው ከቤቱ ወጥቶ 24 ሰዓት ቆይታ የሚያደርግ ከሆነ ከአንድ ዓመት በታች ከሆነ በዩኤንደብሊውቲኦ ዲፊኒሽን መሰረት ቱሪስት ነው። ስለዚህ በዛ ክራይቴሪያ ይሄን የሚያክል ቱሪስት በ3 ወር ብቻ አዲስ አበባ መጎብኘት ችሏል ማለት ነው። ወይ አዲስ አበባ የሀገር ውስጥ ቱሪስት ብቻ። የውጭ ቱሪስት በጣም ትልቅ ነው። ነገራችን ላይ የመጀመሪያዎቹ ፈርስት ኳርተር ላይ የመጡት አዲስ አበባ ላይ የመጡት የውጭ ሀገር ቱሪስት ብዛት እስካሁን ከተመዘገበው በጣም ትልቁ ነው። ወደ 376,000 የሚደርስ የውጭ ሀገር ቱሪስት በ3 ወር ብቻ መዲናችንን መጎብኘት ይችላል። ካለፈው አመት ተነጻጻሪ ጊዜ እንኳን ብንወስደው ወደ 36,000 ወደ 40,000 አይነት ልዩነት አለው። ይሄ በ3 ወር ብቻ ነው። ሶ ለሀገር ውስጥ ቱሪዝም እድገትም
አዲስ አበባ በጣም ምቹ ነች። እንዳልኩት በርካታ ፌስቲቫሎች ይደረጋሉ። ደግሞ ከሀገራችን የተለያዩ ክፍሎች ለተለያየ ጉዳይ የሚመጡም ደግሞ በርካታ ሰዎች አሉ። ለጤና ሊሆን ይችላል፣ ለሕክምና፣ ለተለያዩ ዘመድ ጥየቃ። እነዚህን በደንብ ማስፋት ያስፈልጋል። መዲናችን ላይ ደግሞ አሁን እየተገነቡ ያሉት ለጤና ቱሪዝም መሰረት የሚጥሉ ትልልቅ ኢንቨስትመንቶች እየተደረጉ ነው ያሉት። እነዚህ በርካታ የትምህርት ተቋማት አዲስ አበባ ላይ አሉ። እነዚህ ሁሉ ለሀገር ውስጥ ቱሪዝም ፍሰቱም ደግሞ የራሳቸው የሆነ አበርክቶ አላቸው። ከዛ ውጭ ግን አሁን አዲስ አበባ ላይ የተሰሩ ዴቨሎፕመንቶች አጠቃላይ አዲስ አበባ መልክ ቀየሩ ያልናቸው ፕሮጀክቶችም ጭምር ደግሞ ለሌሎች ከተሞች ምሳሌ ስለሚሆኑ እዚህም ልምድ ለመውሰድ የሚመጣው ቁጥር በጣም ትልቅ ነው። የኮሪደር ዴቨሎፕመንት አሁን እንደ ሀገር ወደ 74 የሚደርሱ ከተሞች ላይ እየተሰራ ነው ያለው፣ ግን መሰረቱ አዲስ አበባ ነው። ከዚህ ልምድ ለመውሰድ ይመጣሉ። እዛ ደግሞ ባላቸው ተጨባጭ ሁኔታ እነዚህ አይነት መሰረተ ልማቶች ይሰራሉ። ለሀገር ውስጥ ቱሪዝምም ምቹ ሁኔታ ተፈጥሯል ማለት ነው። ደስ ይላል። ከዚህ ጋር በተያያዘ አሁን ፐብሊክ ስፔሶች በጣም እየበዙ እያየን ነው እና ቅድም እንደነገርከኝ እንደጠቀስከውም እንጦጦ አለ፣ አንዳንድ ቦታዎች ክፍያ ያላቸው አሉ። ከዛ አንጻር ፐብሊክ ስፔስን ሞር ሁሉም ሰው ተደራሽ እንዲሆን ለማድረግ ልጆችም አሉ። አሁን ለልጆች የሚሰሩ ነገሮችም አይተናል። ስለዚህ ይሄ ፐብሊክ ስፔስ ሁሉም ሰው በእኩል ሊጠቀምበት ለማድረግ አፎርደብል በሆነ መንገድ ለማድረግ ምንድነው ያደርጋቸው ያላችሁት? ያሉት ነገሮች እንዳሉ ሆነው ማለት ነው። በነገራችን ላይ እያንዳንዱን የአዲስ አበባን የኮሪደር ዴቨሎፕመንት እና አጠቃላይ የልማት ስራ አንድ ፕሪንሲፕል አለ። ሰው ተኮር ስራ ናቸው። ሰውን ማዕከል ያደረገ ነው ያን የሚሰራው ስራ። ለሰውም ነው የሚሰራው፣ ለሌላ የሚሰራ ነገር አይደለም። እና በእያንዳንዱ የዴስቲኔሽን ዴቨሎፕመንት ላይ ይሄ ታሳቢ ተደርጓል። መክፈል ለማይችል መካከለኛ ገቢ ላለው፣ እንደዛው ደግሞ የተሻለ ነገር ለመዝናናትም ለግዠሪንግ ነገር የሚፈልግ ካለ አጠቃላይ የሚሰሩ የልማት ስራዎችና የቱሪዝም መሰረተ ልማቶች ይሄን ኮንሲደር ያደረገ ነው። በእያንዳንዱ ቦታ ላይ ሄዳችሁ ካያችሁ ይሄን በትክክል ማረጋገጥ ይቻላል። ለምሳሌ አራዳ ፓርክ ብንወስድ አራዳ ፓርክ ላይ ምንም መክፈል ለማይችሉ ህጻናትም ጭምር ቤተሰቦችም ጭምር የተዘጋጀ የራሱ የሆነ አለ። እንደዛው ደግሞ ትንሽዬ ደግሞ ከፍለው የሚዝናኑበት ቦታ አለ። ሀይሊም ደግሞ እንደዛው ከፍለው መዝናናት የሚችሉበት ሁኔታዎች ተፈጥረዋል። አንዱን ይዞ አንዱን መተው ስለማይቻል ማለት ነው፣ ሁሉንም ያማከለ መሆን ስላለበት። በሌላ መንገድ ደግሞ ስናይ እነዚህ የቱሪዝም ዴቨሎፕመንት ስራዎች ገቢም ደግሞ ማምጣት መቻል አለባቸው። ሪተርን ከሌለው አትሊስት ለሪስቶሬሽን እንኳን የሚያገለግልህ አይነት እንትን ማመንጨት መቻል አለበት። ከዛ አንግልም ስናይ በሁሉም መንገድ ሰውን ታሳቢ ያደረገ ሰው ተኮር የሆነ የሰውን ጥቅም የሚያስከብር ሁሉንም ደግሞ ማዕከል ያደረገ ነው። ለምሳሌ አሁን ላይ ከ150 በላይ ፓርኮችና የመዝናኛ ቦታዎች አሉ አዲስ አበባ ላይ። ፓርኮች ስንል እስከ ትልቅ ፓርክ እስከ ትንንሾቹ የህዝብ መዝናኛ ማዕከላትም ጭምር በኮሪደር ዴቨሎፕመንት በየመንገድ ዳሩ የምታዩት ሰው ወጥቶ የሚዝናናበት፣ የሚቀመጥበት፣ ጊዜ የሚያሳልፍበት፣ የሚያነብበት በርካታ እንትኖች አሉ። ስለዚህ ትልልቆቹንም ፓርኮች ተሰርተዋል። በዛው መጠን ደግሞ የህዝባዊ መዝናኛ ቦታዎችም ጭምር ደግሞ ምንም አይነት ኮስት የሌላቸው ነገር ግን ህብረተሰቡ እንደፈለገ ሊጠቀምበት የሚችል ስራዎች ተሰርተዋል ማለት ነው። አንደኛ ህዝቡ የኔነት ስሜትም እንዲኖረው ጭምር ያደርጋል። ይሄም ልማት ደግሞ የተሰራው ከህዝቡ በሚገኘው ገቢም ጭምር ስለሆነ ይሄን ዋናው አዲስ አበባ ላይ እኔ በጣም አፕሪሺየት ከማደርገው ትልቁ ስራ ሰው ተኮር ነው። ሁሉንም ዜጋ ደግሞ ያማከለ አይነት ትልቅ ስራ ነው ብለን መውሰድ እንችላለን። ከዚህ በፊት በጣት የሚቆጠር ቱሪስት ነው ወደ ሀገራችን የሚመጣው፣ ወደ ከተማችን የሚመጣው። ለዛም ሲባል እንደ መሻማት ነገር ሊኖሩ ይችላሉ። አሁን ግን አንዳንዴ ከኛም ፕላን በላይ ነው ቁጥሩ እየመጣ ያለው። ቅድም እንዳልኩ ነው በ3 ወር ብቻ ከ376 ሺህ በላይ ቱሪስት መዲናችን ላይ ብቻ መምጣት ችሏል። ይሄ ቁጥር እየጨመረ ይሄዳል። ቅድም ያልኩትን ላይ ስቶፕ ኦቨር ቱሪዝምን ወደ ስራ ስንገባ እና አሰራሩ ተፈቅዶ ትንቢል ሚሊየንስ ነው የሚሆነው ማለት ነው ቱሪስቱ። የገበያ እጥረት አይኖርም፣ ኮምፒቲሽን ነው የሚኖረው። በዛ መንገድ የሰውም ተጠቃሚነት እየጨመረ ይሄዳል። ኢንዱስትሪው እያደገ በሄደ ቁጥር እንደዚህ አይነት አመለካከቶች እየተቀረፉ ይሄዳሉ ማለት ነው። ይሄም ብዬ ቅድም ያነሳው በተለይ ከገጽታ ግንባታ አንጻር የተለያዩ የሚዲያ ባለሙያዎች ዩቲዩበሮች ምናምን ወደ መዲናችን እየመጡ
ጥሩ ነገር የሚያስተላልፉ በርካታ ነገሮች አሉ። በርካታ ተቋማት በተቋም ደረጃ በግለሰቦች ደረጃ ጥሩ የከተማችንን በተለይ ደግሞ የልማት ስራውን በጣም አፕሪሺየት እያደረጉ እየተደነቁ ፕሮሞት እያደረጉ ያሉ በጣም ብዙ አሉ። በእኛም በኩል የሚመጡ በራሳቸውን ፍላጎት እየመጡ እነዚህ ለከተማው በጣም ጠቃሚ ናቸው። ከማስተዋወቅ አንጻር አንዳንዶቹ በጣም ሚሊየንስ ፎሎወር ያላቸው ናቸው። አሁን ደግሞ የዲጂታል ጊዜ ላይ ነን፣ በቀላሉ ተደራሽ ይሆናል ማለት ነው። ይሄ ጥቅም አለው። ይሄም ማበረታታት ያስፈልጋል። ከዚህ በላይም እንዲሰራ ማድረግ በጣም ያስፈልጋል። ከውጭ የሚመጡን ብቻ ሳይሆኑ እኛ ሀገር ያሉትንም ጭምር የሚዲያ ባለሙያዎች ወር እንደዚህ ታዋቂ ሚዲያው ላይ ያሉ ሰዎችን መጠቀም ያስፈልጋል። እነዚህን እናበረታታለን እኛ። በዛው ልክ ደግሞ ተቃራኒ የሚሰራም ደግሞ አለ። በተለይ የከተማችንን የሀገራችንን ገጽታ ለማበላሸት ኢንቴንሽናሊም ደግሞ መጥቶ ተልኮም ወስዶ መጥቶ ይሄን የሚሰራ አለ። በቅርቡ አይተናል። አንድ ዘፋኝ ተደበደብኩ ብሎ ውጪ ላይ የሚያሳየው ነገር ይብዛም ይነስም የከተማዋን መልካም ገጽታ ያበላሻል። እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ግን ደግሞ እነዚህ ሬጉሌት ማድረግ በተለይ ምንድነው ችግሩ? እዚህ ጥሩ ነገር እየተናገረ ጥሩ ነገር እያወራ ከሀገር ከወጣ በኋላ እንደዚህ አይነት ነገር የሚያደርግ ከሆነ ትንሽ ሬጉሌሽን ላይ ሊከብድ ይችላል። ነገር ግን በተቻለ መጠን ለዛ የሚሆን ስራ የሚመጥን ስራ ማሳየት ማጋለጥ ደግሞ ተገቢ ነው ብለን እናምናለን። ይሄን እየሰራ ነው። ለምሳሌ አንድ በቅርቡ የሆቴል ሻተር አመለጠኝ ብሎ ቦሌ ውስጥ በቲክቶክ በምናምን ብዙ ስም የማጥፋት ዘመቻ ሲያደርግ የነበረ አንድ ሰው አይተናል ሚዲያ ላይ ወጥቶ። እሱ ጥቆማው እንደደረሰን ቼክ አረግን። የት ሆቴል ሻተር እንዳመለጠው ሙሉ መረጃውን እንዲሰጠንና ሆቴሉንም ጭምር ተጠያቂ ማድረግ እንድንችል ለቁጥጥርም እንዲያመቸን ስንጠይቅ ሪስፖንድ ማድረግ አልቻለም፣ አልፈለገም ማለት ነው። ይሄ ኢንቴንሽናሊ ተልኮ ወስዶ የመስራት እና የሀገርን ገጽታ የማበላሸት ተልኮ ሲኖር ይህም ማድረግ ትችላለህ። ግን እየተከታተልን ውስንነቶች ካሉ ውስንነቶችን እያስተካከልን እንሄዳለን። ይሄ ነው እንግዲህ ኢንተርናሽናል የሆኑ ኢቨንቶችን አዲስ አበባ ላይ ስለማድረግ ብዙ እቅዶች እንዳሉ ከኮንቬንሽን ሴንተር መቋቋም ጀምሮ ብዙ እቅዶች እንዳሉ እናውቃለን። በቅርብ እንደውም አንድ የምስራች ደግሞ ሰምተናል። ኮፕ 32 አይ ቲንክ እዚህ ሊካሄድ እንደሆነ ማለት ነው። ትልቅ ነገር ነው። እንደዛ በጣም ከምንናፍቃቸው ነገሮች አንዱ አሁን ሞሮኮ ላይ እየተዘጋጀ እንዳለው አይነት የአፍሪካ ዋንጫ አዲስ አበባ የማዘጋጀት ፕላን አላት ወይ? እንደዚህ አይነት ኢቨንቶች በመቶ ሺዎች መጥተው ኢንቨስት አድርገው የሚወጡበት እኛ ሀገር ላይ ከሌሎች በተለየ ልክ እንደ አሁን ሳውዝ አፍሪካ የዓለም ዋንጫን አዘጋጀች። በጣም የማይታሰብ ነበር። በጣም ቆንጆ አድርጋ ነው የደገሰችው። በዛ ብዙ ነገር አግኝተዋል ብዬ አስባለሁ። ልክ እንደዛው የኢትዮጵያ ዋና ከተማ አፍሪካ ዋና ከተማ ነን። ብዙ ለውጦች አሉ። እንደዚህ አይነት ትልልቅ ነገሮች በቅርብ የታቀዱ ነገሮች አሉ። ሚስጥር ካወክ ነግረን። ስፔሲፊካሊ ይሄ ነው ያ ነው ወደፊት የሚደረገው ኢትዮጵያ ላይ አዲስ አበባ ላይ የሚል ከኔም እንትን ውጪ ነው። ነገር ግን አንድ ስለ ኮንፈረንስ ቱሪዝም በደንብ ማንሳት እንችላለን እርግጠኛ ሆነን። አዲስ አበባ ላይ አሁን ካለን ትልቁ የቱሪዝም ፕሮዳክት ወይም ምርት አሁን ዋናው ኮንፈረንስ ነው ብለን መውሰድ እንችላለን። አሁን ላይ ወደፊትም ይሄ ይቀጥላል። ባለፈው ዓመት ብቻ ከተለያዩ ሪፖርቶች ሰምታችሁ ሊሆን ይችላል። በ2017 ብቻ ከ150 በላይ ዓለም አቀፍ ሁነቶች አዲስ አበባ ላይ ተደርጓል። ይሄ በጣም ትልቅ ቁጥር ነው። ከዚህ በፊት እኛ እንደዚህ አይነት ቁጥር አልለመድንም፣ አይታወቅም። ምናልባት ከአፍሪካ ህብረት ጋር ተያይዞ በአመት ማክሲመም በቃ 10 ሁነት ቢደረግ አዲስ አበባ ላይ እንደ ትልቅ ነገር ነው የሚታየው። ይሄ 150 ሁነት ተሳታፊዎችን በጣም ብዙ ነበሩ። እንደው ትንሹን ብንወስድ ከ300 እስከ 25000 ድረስ የሚደርስ ተሳታፊም ጭምር ያለው ሁነት ነው አዲስ አበባ ላይ ሲደረግ የነበረው። ለምሳሌ የሰከንድ አፍሪካን ክላይሜት ሰሚት ወደ 25000 ተሳታፊዎች ነበሩት። በጣም ትልቅ ነው። እኛ እስካሁን አስተናገርን ብለን የምናውቀው የአፍሪካ ህብረት ነው። ማክሲመም እስከ 12000 ነበር። ትልቁ የቱሪዝም ሀብት የቱሪዝም ምርት አዲስ አበባ ላይ የኮንፈረንስ ቱሪዝም እየሆነ ነው። ለዚህ ደግሞ በአጠቃላይ ከተማዋ ላይ የተሰሩ መሰረተ ልማቶች በጣም ለዚህ ወሳኝ የሆነ ሚና እየተጫወቱ ነው። ለምሳሌ የአድዋ ሙዚየም የሀገራችንን ታሪክ ከማስቀጠልም አልፎ አሁን አዲስ አበባ የኮንፈረንስ ቱሪዝም ማዕከል እንድትሆን ትልቅ አስተዋጽኦ እያበረከተ ነው ያለው።
አዲስ ኢንተርናሽናል ኮንቬንሽን ሴንተር በጣም ሂውጅ የሆነ ኢንቨስትመንት ነው። አሁን አስተናገር ነው ለምንል ዋናው ደግሞ መሰረት እና ትልቁን ድርሻ እየተጫወተ ያለው ይሄ ማዕከል ነው ማለት ነው። የልማት ስራውም ጭምር ለኮንፈረንስ ቱሪዝሙ አጋዥ እየሆነ ነው ያለው። በዛው ልክ የግል ዘርፉም መነቃቃት የግል ዘርፉ እድገትም ለዚህ ወሳኝነት አለው። በመንግስት በኩል ትልልቅ እንደዚህ አይነት መሰረተ ልማቶችን ሰርተ በግል ዘርፉ ደግሞ የሚመጣው እንግዳ የሚያርፍበት የሚበላ የሚጠጣው የማይኖር ከሆነ ተቃራኒ ነው የሚሆነው ማለት ነው። በዛው ልክ የግል ዘርፉም እየተጠናከረ እንደሆነ የሚያሳይ የከተማችንንም አቅም ጭምር ያሳየ ኮንፈረንስ ነው ባለፈው ዓመት ሲደረግ የቆዩት። አሁንም ይሄ ቀጥሏል። ቀደም ደግሞ አንተ ያነሳው የኮፕ 32 ለዚች ሀገር ይዞ የሚመጣው በረከት በጣም ትልቅ ነው ብሎ መውሰድ ይቻላል። በጣም ብዙ ተሳታፊ ነው የሚመጣው። በጣም ትልልቅ ኦርጋናይዜሽኖች ይመጣሉ። ይሄ እንግዲህ ካለፉት ሀገራት ያዘጋጁ ሀገራት ልምድ ስናይ በእንደዚህ አይነት ትልልቅ ኮንፈረንሶች ብቻ የሀገራቸውን መልካም ገጽታ የሚገነቡበት ትልልቅ ኢኮኖሚካሊ የሚጠቀሙበት እውነት ነውና ትልቅ እድል ነው። ይሄን በአግባቡ መጠቀም ኦልሬዲ ተበስሯል። ለዛም በቂ ዝግጅት እያደረግን ያለ ነው። ዝግጅቱን ካሁን ጀምረናል። በነገራችን ላይ 2 ዓመት ማለት በጣም ቅርብ ነው። ለዛ የሚያስፈልጉ በርካታ መሰረተ ልማቶች አሉ፣ በርካታ ስራዎች አሉ እና እንደ ሀገርም ተጀምሯል። በብዙ ሚዲያ እያያችሁ ነው ብዬ አስባለሁ። እንግዲህ ከዚህ ጋር ተያይዘው ኮንፈረንስ ቱሪዝም ይሄን ያህል ገቢ የሚያመጣ ከሆነ ለኮንፈረንስ የሚመጡት ሰዎች ደግሞ የበለጠ ከተማዋ እንዲጎበኙ እንዲያውቁ የምታዘጋጁት እነሱ አወርነስ የምትፈጥሩት በመልክ ነው? ሊፍሌቶች የሰጣችኋቸው ነው? ወጣ ብለው ደግሞ ማለት ነው ወይስ ሶሻል ሚዲያችሁን ሮበስሊ ተጠቀማችሁ ነው? እዚህ የመጣው ሰው በሙሉ አዲስ አበባን ማየት አለብኝ እንዲል የምታደርጉት እንዴት? ይሄ የኛም አቋም ነው። እዚህ ለኮንፈረንስ ቱሪዝም የሚመጣ ሰው እግረ መንገዱን ደግሞ የአዲስ አበባ መዳረሻዎችን እንዲጎበኝ ማድረግ በቀደም አለን፣ እየሰራንም ያለ ነው። በባለፈው ዓመት ሲደረጉ የነበሩ ትልልቅ ኮንፈረንሶች የተለያዩ ፓኬጆች እንዲዘጋጁ በማድረግ ጭምር የከተማዋን መዳረሻ እንዲጎበኙ ስናደርግ ቆይተናል። ይሄ መቀጠል መቻል አለበት። አንዳንዶቹን በራሳችንም ጭምር የሚያስፈልጉ እንትኖችን እያሟላን፣ ለምሳሌ ማኪና ማቅረብ ካለብን እያቀረብን፣ ጋይድ እያደረግን እየወሰድናቸው ሄደው ባላቸው ጥቂት ሰዓታት ከተማዋን መዳረሻዋን እንዲጎበኙ እናደርጋለን። ይሄ የከተማዋን ገጽታ ለመገንባት የምናደርገው ጥረት ነው። ለሌሎቹ ደግሞ እንደዚሁም አዌርነስ እየፈጠርን ሄዶ እንዲጎበኙ በተለያዩ ባሉን ፕላትፎርሞች ጭምር እናስተዋውቃለን። ይሄ የእኛም ስራ ብቻ ሳይሆን በተለይ ከግል ዘርፉ ደግሞ ይሄን በዋነኛነት የሚሰራ የቱር ኦፕሬተር አለ፣ ቱሪዝሙ ላይ ያሉ ኢንተርሚዲያሪዎች አሉ። እነሱ በቅንጅት እንሰራለን። ለምሳሌ አንድ የኮንፈረንስ ቱሪዝም ለኮንፈረንስ የሚመጣ ሰው 2 ቀን 3 ቀን ነው የሚኖረው፣ ወር 5 ቀን ሊኖረው ይችላል። ባለው ቀን ደግሞ የተወሰነ አንድም ቀን ቢሆን ደግሞ ወጣ ብሎ የከተማዋን መዳረሻ እንዲጎበኝ የማስተዋወቅ ስራዎችን እንሰራለን። እንግዲህ አዲስ አበባ ቱሪዝም ኮሚሽን ቦሌ ላይም ጭምር እንግዳ በሚገባበት ቦታ ላይ ትልቅ የቱሪስት ኢንፎርሜሽን ሴንተር አለን። እዛ ላይ መረጃ እንሰጣለን። መረጃዎች እዛም ብቻ ሳይሆኑ ደግሞ በሚያርፉበት ቦታ ላይ፣ ሆቴሎች ላይ፣ የተለያዩ ቦታዎች ላይ መረጃዎቹን ለቱሪስቱ እንሰጣለን ወይም ለሚመጡ ሰዎች እንሰጣለን። ወጥተው ይጎበኛሉ። ያው እንደምታዩት ነው የሀገር መሪዎችም ጭምር ሳይቀሩ ወደ መዳረሻዎች የራስ ፕሮግራም እየተዘጋጀ የተለያየ ነገር እየተዘጋጀ እንዲጎበኙ ይደረጋል። ይቀጥላል። ነገር ግን ቢዝነሱ ላይም ደግሞ ማተኮር አለብን። የሚመጡ ሰዎች ሄደው እንዲጎበኙ እያነሳሳን ይዞ ከሚመጡት ነገር ደግሞ ተቋዳሽ መሆንም መቻል አለብን። በቢዝነስ አይንም ከናንተ ጋር የሚሰሩ ሌሎችም ደግሞ ሬዲ መሆን አለባቸው። እሺ፣ ቴንክ ዩ ሶ ማች ለነበረን ቆይታ። ከአሁን በፊትም መተን አክቹሊ ከጀመራችሁ ጊዜ ጀምሮ አብረን እየሰራን ያለ ነው። በቀጣይ የምትሰሯቸው ስራዎች ላይ ደግሞ መተን እንጎበኛለን። ማድረግ ያለብንን ነገር የእኛም ድርሻ ትልቅ ስለሚሆን ማለት ነው የእኛን ድርሻ እናደርጋለን። አንተም ሌላ ጊዜ እንደምትመጣ ምንም ጥርጥር እናደርጋለን። ያላየናቸውን ቦታዎች በደንብ እናያለን። በቋሚነትም አብረን እንሰራለን። እናመሰግናለን። በጣም ነው የማመሰግነው።